ይሄ በጣም የብዙ ሰው ጥያቄ ነውና አሪፍ አድርጌ ላስረዳችሁ። ማርኬቱ ላይ ካላችሁ የስፖት እና የዴሪቬቲቭስ ልዩነት በደንብ ማወቅ አለባችሁ። ባይ ዘ ዌይ ለዚህ ነው አብዛኛው ሰው እንዴት ነው የአሴቱ ዋጋ እየቀነሰ ፕሮፊት መስራት እንዴት ነው የሚቻለው ብሎ የሚጠይቀው። ከቤዚኩ ስንጀምር ስፖት ማለት የአንድ አሴት ዋጋ ኦሪጂናል ፕራይሱ የሚገኝበት ቦታ ነው። ዴሪቬቲቭ የምንለው ደግሞ እንደ ስሙ የአሴቶችን ፕራይስ ከስፖት ላይ ዴራይቭ ያደርግና ዲጂታሊ አቬይለብል ያደርግልናል። ለምሳሌ ወርቅን ብናነሳ ይሄ በእጃችን የምንይዘው ወርቅ በመንግስታት መካከል፣ በግለሰቦች መካከል፣ በባንኮች መካከል ይሸጣል። እሱ ስፖት ማርኬት ነው የምንለው። እናንተ ደግሞ ወርቅ ገዝታችሁ እየሸጣችሁ ማትረፍ ትፈልጋላችሁ፣ ነገር ግን ወርቁን በእጃችሁ መንካት አትፈልጉም። ዴሪቬቲቭስ እንግዲህ ስራቸው እዚህ ጋር ምንድን ነው? ዓለም ላይ ያለውን የወርቅ ግብይት ዋጋ ያመጡና በየሰከንዱ የሚደረገውን እሱን ጨምቀው በቻርት መልክ ያቀርባሉ ማለት ነው። ዴሪቬቲቭስ እንግዲህ ቤዚካሊ ኢምፐርሰው ወይም ደግሞ ኦቨር ደ ካውንተር ለሚደረገው ግብይት ዳይሬክት ሪፍሌክሽን ነው። አሁን ላይ ግን አብዛኛው ሰው ዲጂታል አሴት ስለሚመርጥ ከስፖት ማርኬቱ በላይ ዴሪቬቲቭ ማርኬቶቹ ናቸው ፕራይስ ሊድ እያደረጉ ያሉት። ከስፖት ቀጥሎ እንግዲህ ዋነኛው ዴሪቬቲቭ ማርኬት የምንለው ፊውቸርስ ነው። እዚህ ጋር እንደምታዩት ስፖት ማርኬት ላይ አክቹሊ መግዛት እና መሸጥ የምንችለው ስቶክ አለ፣ ፎሬክስ አለ፣ ገንዘብ ማለት ነው፣ ጎልድ አለ፣ ኦይል አለ፣ ክሪፕቶ አለ እና ደግሞ ኢቴፍስ አሉ። እነዚህን እንግዲህ ስገዙ ቀጥታ የአሴቱ ባለቤት ስለምትሆኑ ዋጋው ሲጨምር እንጂ ሲቀንስ ልታተርፉ አትችሉ። ባይዞ ስፖርት ስንል ሁል ጊዜ ፊዚካል አሴት መሆን የለበትም። እንደምታውቁት ክሪፕቶ ከረንሲ ሲጀመር ዲጂታል አሴት ነው እና ደግሞ ስቶክ ላይ ስንመጣ ድሮ ፊዚካል ነበረ፣ አሁን በአብዛኛው ወደ ዲጂታልነት ተቀይሯል። ወደ ዴሪቬቲቭስ ግን ስትመጡ እነዚህን አሴቶች ራሳቸው በፊውቸርስ መልክ፣ በሲኤፍዲ መልክ፣ በኦፕሽንስ መልክ ትሬድ ማድረግ ትችላላችሁ። ወደዚህ ግን ስትመጡ ቀጥታ የአሴቱ ባለቤት ሳይሆን የምትሆኑት ፕራይሱ ወዴት እንደሚሄድ ነው ትሬድ የምታደርጉት። ባይ ዘ ዌይ ዴሪቬቲቭስ የምንላቸው እነዚህ ብቻ አይደሉም። በጣም ብዙ አይነት ዴሪቬቲቭሶች አሉ። ከዚህ መካከል ግን ዋነኛው ቅድም እንዳልኳችሁ ፊውቸርስ ማርኬት ነው። ፊውቸርስ ዋነኛ የሆነበት ምክንያት ዓለም ሙሉ ተስማምቶበት አንድ የጋራ ኤክስቼንጅ ላይ ትሬድ ስለሚደረግ ነው። እንደ ሲኤፍዲ ያሉት ከፊውቸርስ ላይ ነው ፕራይሳቸውን ኮፒ የሚያደርጉ። ለምሳሌ እዚህ ጋር ይሄ የጎልድ ፊውቸርስ ነው። ኮሜክስ የሚባለው ኤክስቼንጅ ላይ ነው ጎልድ ትሬድ የሚደረገው በዓለም አቀፍ ደረጃ። እዚህ ጋር የምታያቸው የሀገር የጎልድ ቻርቶች ደግሞ በብሮከር ከዋናው ፊውቸርስ ኮፒ የሚደረጉ ሲኤፍዲዎች ናቸው። ማኒፕሌሽናቸውን በዛው ልክ ነው። በተመሳሳይ ናስዳክ ዋና ትሬድ የሚደረግበት ሲኤምኢ የሚባል ኤክስቼንጅ አለ። በዛው ልክ ደግሞ በብሮከሮች ኮፒ የሚደረግ የሀገር ሲኤፍዲዎች አሉት። ፊውቸርስ ላይ ሌላ ቪዲዮ ሰርች አለው፣ እሱ ማየት ትችላላችሁ። ወደዚህ ስንመለስ ስፖት እንግዲህ ያው ዳይሬክት አሴት ነው፣ የአሴቱ ባለቤት ነው። ዴሪቬቲቭ ላይ ደግሞ ኮንትራቱን ብቻ ነው ኦውን የምታደርጉት ማለት ነው። ስፖት ላይ ኦልሞስት ምንም አይነት ሌቨሬጅ የለም ማለት ይቻላል። እዚኛው ላይ ግን ሃይ ሌቨሬጅ መጠቀም ትችላላችሁ። በተጨማሪም ቅድም እንዳልኳችሁ ስፖት ማርኬት ላይ ሎንግ ፖዚሽን ማድረግ ብቻ ነው የምችሉት፣ ምክንያቱም የምታተርፉ ከአሴት አፕሪሺዬሽን ብቻ ስለሆነ። ዴሪቬቲቭስ ላይ ግን ሎንግ ፖዚሽንም ሾርት ፖዚሽንም ትሬድ ማድረግ ይቻላል። ለማንኛውም ፎሎ አድርጉ። እንደዚህ አይነት ብዙ የአንድ ሰዓት ኤክስፕላኔሽኖችን በሁለት ደቂቃ ይዤላችሁ እየመጣው ነው።